ኢሳያስ የፈሩት ሆነ። የኢሳያስ አገዛዝ እንዲያከትም አሜሪካ እንደምትፈልግ አምባሳደሩ ይፋ አደረጉ። ኢሳያስን ለማስወገድ አሜሪካና ኢትዮጵያ አንድ ላይ ሊመክሩ ይችላሉ ተባለ። የህወሓት ጦር ወደ ወልቃይት ተንቀሳቀሰ። ወልቃይት ዋነኛ ጉዳያችን ነው ደብረጽዮን። ግጭቱ ተቀሰቀሰ። አሜሪካ ኢራንን አጠቃች። አሜሪካ በኢራን ላይ አዲስ የአየር ጥቃት ፈጸመች። የኢራን የሚሳኤል ማስወንጨፊያ ጣቢያዎች በጀቶች ተደበደቡ። 35ኛ ዓመት የነጻነት በዓላቸውን እያከበሩ የሚገኙት ኢሳያስ አፈወርቂ በደስታቸው ማግስት ሲፈሩት የነበረው ነገር ለመሆን መቃረቡ የሚገልጽ መረጃ ወጥቷል። ኤርትራን በብቸኝነት በመምራት አምባገነታቸውን በዓለም ያስመሰከሩት ኢሳያስ ከትራምፕ ቅርብ ሰው ከአሜሪካው አምባሳደር የሰሙት ጉዳይ አስደንግጧቸዋል። አምባሳደሩ አሜሪካ የኢሳያስ አገዛዝ እንዲያከትም ትፈልጋለች ያሉ ሲሆን ኢሳያስን ለማስወገድ ከኢትዮጵያ ጋር ልትመክር ትችላለች ማለታቸው ተመላክቷል። እንመለስበታለን። በሌላ መረጃችን ደግሞ ህጋዊውን የትግራይ ክልል አስተዳደር ገልብጦ ስልጣን የተቆጣጠረ ህወሓት ዋነኛ ዓላማዬ ወልቃይት ነው በማለት ጦሩን ወደ ወልቃይት ማንቀሳቀሱን የተሰማውንና በከባድ ውጥረት ውስጥ የነበረው የአሜሪካ ኢራን ሁኔታ ወደ ግልጽ ግጭት ማምራቱን አክለን በዝርዝር ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስቴር ቲቦር ናጂ የኤርትራን 35ኛ ዓመት የነጻነት በዓል አስመልክቶ ባስተላለፉት መልእክት በፕሬዝዳንት ኢሳያስ አፈወርቂ አስተዳደር ላይ የሰላ ትችት ሰንዝረዋል። ዲፕሎማቱ የኤርትራ ህዝብ ለነጻነት የከፈለው መስዋዕትነት ቢያደንቁም አስመራ ግን የዜጎቿን መብት በመንፈግ ወደ ግዙፍ እስር ቤት ተቀይራለች ሲሉ አውግዘዋል። ዋሽንግተንና አስመራ የሻከረ ግንኙነታቸውን ለማደስና ማዕቀቦችን ለማንሳት ፍንጭ እያሳዩ ባሉበት ወቅት የወጣው የናጂ አስተያየት አነጋጋሪ ሆኗል። ቲቦር ናጂ ፕሬዝዳንት ኢሳያስ ከአሜሪካ ጋር ለመታረቅ በራቸውን ክፍት ያደርጋሉ የሚል ተስፋ እንዳላቸው ቢገልጹም ይህ ዲፕሎማሲያዊ መቀራረብ ግን ለኤርትራ መንግስት መረጋጋትን ሳይሆን የአገዛዙን ውድቀት የሚያፋጥን ቀዳዳ እንደሚፈጥርና ለኢሳያስ መንግስት መውደቂያ መንገድ ጥራጊ እንደሚሆን ፍንጭ ሰጥተዋል። የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስቴር ቲቦር ናጂ የኤርትራን 35ኛ ዓመት የነጻነት በዓል አስመልክቶ ባወጡት አጭር ነገር ግን እጅግ ጠንካራ መልእክት ዜጎችን ያለምንም መብት ያስቀረና ሀገሪቱ ወደ ግዙፍ እስር ቤትነት የቀየረ አገዛዝ ሊያፍር ይገባል ሲሉ ያስመራውን አስተዳደር ክፉኛ አውግዘዋል። አክለውም ፕሬዝዳንት ኢሳያስ አፈወርቂ ከአሜሪካ ጋር የተሻለ ግንኙነት ለመፍጠር በራቸው ክፍት እንደሚያደርጉ ተስፋ እንዳላቸው ጠቅሰው ሆኖም ይህ የዲፕሎማሲ እርምጃ ራሱን የአገዛዙን ውድቀት የሚያፋጥን ይሆናል ያሉ ሲሆን አክለውም የኢሳያስ አገዛዝ እንዲያከትም አሜሪካ እንደምትፈልግና ኢሳያስን በማስወገድ ዙሪያ አሜሪካና ኢትዮጵያ አንድ ላይ ሊመክሩ እንደሚችሉም ገልጸዋል። ይህ የቲቦር ናጂ አስተያየት የተሰማው የአሜሪካ የውጭ ጉዳይ ሚኒስቴር የኤርትራን ብሔራዊ ቀን አስመልክቶ ይፋዊ መግለጫ ባወጣበትና በዋሽንግተንና በአስመራ መካከል ያለው የዘመናት የሻከረ ግንኙነት ዳግም ለማጤን እንዲሁም ማዕቀቦችን ለማንሳት ፍንጮች እየታዩ ነው በሚባልበት በአሁኑ ወቅት ነው። ይህ የአሜሪካ አካሄድ ኢሳያስን እንደማያስደስት እየተነገረ ሲሆን ከኢሳያስ የስልጣን ዘመን ማብቃት ባለፈ የአሜሪካ ኢትዮጵያን ይዞ በቀይ ባህር ላይ እንቅስቃሴ የማድረግ እቅድ የአረቡን ሀገራትም ሊያሳስባቸው እንደሚገባ በትላንትናው ዕለት ሱዳናዊው ዶክተር መሐመድ አሳብ በሱዳን ተነባቢ ሚዲያ ላይ ባቀረቡት ጽሑፍ ማስነበባቸውን ገልጸን ነበር። አሜሪካ ኢትዮጵያንና ኤርትራን ለማሸማገል ያቀረበቻቸው ነጥቦች በይፋ ያልተገለጹ ሲሆን ነገር ግን ኢትዮጵያን ወደ ቀይ ባህር መመለስ ያካተተ እንደሆነ ሾልኮ ወጣ ከተባለው ሰነድ ለማወቅ ተችሏል። ታዲያ ይህንን ሾልኮ ወጣ የተባለውን ሰነድ ያዩት ሱዳናዊ ዶክተር መሐመድ አሳብ ናቸው። አሜሪካ በኢትዮጵያና ኤርትራ መካከል ለማሸማገል ያቀረበችው እቅድ ለአረቡ ዓለም አደጋ የሚደቅንና የኢትዮጵያን ባህር ኃይል ወደ ቀይ ባህር የሚያስገባ ነው ሲሉ ስጋታቸውን የገለጹት አሜሪካና እስራኤል እንዲሁም ዩናይትድ አረብ ኤምሬትስ ኢትዮጵያን ወደ ቀይ ባህር ለማስገባት በያዙት እቅድ መሰረት ሂደቱ መቀጠሉን ጸሐፊው በዚሁ ትንታኔያቸው ያመላከቱ ሲሆን ከአሜሪካ የውጭ ጉዳይ ቢሮ ሾልኮ ወጣ ባሉት መረጃ መሰረትም አሜሪካ ኢትዮጵያና ኤርትራን ለማሸማገል ባቀረበችው እቅድ ኢትዮጵያ በወታደር ኃይል ወደ ቀይ ባህር እንድትወጣ ፍላጎቷን በግልጽ አሳይታለች ብለዋል። ይህም የቲቦር ናጂን ሀሳብ የሚያጠናክር ሆኖ ተገኝቷል። ዶክተር መሐመድ አሳብ አሜሪካ ለኤርትራ ማዕቀቦች ብቻ በማንሳት ለኢትዮጵያ ዳግም ማዕቀብ ከማንሳት ባሻገር በኤርትራ ወደቦች እንድትጠቀም እንዲሁም የባህር ኃይሏ ወደ ቀይ ባህር እንዲወጣ የ50 ዓመታት ውል ማዘጋጀቷን በጽሑፉ ላይ አመላክተው አሜሪካ ያቀረበችው የማደራደሪያ ሀሳብ ያልተመጣጠነ ነው ሲሉ የአሜሪካ ፍላጎት ወደ ኢትዮጵያ ያጋደለ እንደሆነ መግለጻቸው ይታወሳል። ጸሐፊው ይህንን የአሜሪካ ከኢትዮጵያ ጎን መሰለፍን በመንቀፍ በጻፉት ጽሑፍ ላይ ኢትዮጵያ ወትሮንም የተስፋፊነት ታሪክ ያላትና በምዕራባውያን ድጋፍ ከሱዳን ከሶማሊያና ከጅቡቲ መሬት ወስዳ ወደ እርሷ ግዛት ያካተተች በማለት የከሰሱ ሲሆን ዛሬም አሜሪካና እስራኤል ቀጠናዊ ሰላም በሚል መፈክር ኢትዮጵያ ቀይ ባህርን በመቆጣጠር እስከ ስዊዝ ካናል የዘለቀ ተጽዕኖ ልታደርግ እንደምትችል አረቦችን አስጠንቅቀዋል።
ኢትዮጵያን ወደ ቀይ ባህር ለማስገባት ከአሜሪካና ከእስራኤል ባሻገር ዩናይትድ አረብ ኤምሬትና ፈረንሳይም በየፊናቸው ድጋፍ እያደረጉ ነው ሲሉ ማከላቸው አይዘነጋም። ይህ ሁኔታ በተለይ ለየመን አሳሳቢ መሆኑን በመጥቀስም በጥቂት ኪሎ ሜትሮች ለምትገኘው ሳውዲ አረቢያን በተመሳሳይ አደጋ መሆኑን ቢያስገነዝቡም እሳቸው ተመለከትኩት ባሉት የድርድር ሰነድ ላይ አሜሪካ ወደ ኢትዮጵያ ያጋደለ ውግንና እንዳላትና የኢሳያስ አስተዳደር ላይ ጫና ልታሳድር እንደምትችል የጠቆመ ሲሆን ይህ የአምባሳደር ቲቦር ናጂ አሜሪካ ኢሳያስን ማስወገድ ትፈልጋለች የሚለው ንግግር ደግሞ የጉዳዩን እውነትነት ያረጋገጠ ማተብ ሆኗል እየተባለ ይገኛል። በቀጣይ መረጃ ትኩረታችን አንድና አንድ ነው። በደብረ ጽዮን የሚመራ ቡድን ስልጣን የተቆጣጠረበትን ዋና ዓላማ ይፋ አደረገ። ህወሓት በሌተና ጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር ቀሪ በማድረግ ስልጣኑን መውሰዱን ተከትሎ ከዚህ በኋላ ዋና ትኩረቴ አንድና አንድ ነው፣ እሱም ወልቃይት ነው እያለ ነው። አሁን ባለው ሁኔታ በትግራይ ስብሰባዎች ታጣቂዎችን ቃል የማስገባት መሃላዎች በሙሉ ወልቃይትን ማስመለስ የሚለው አንድ ነጥብ ላይ እያጠነጠኑ ነው። ከሰሞኑም ትግራይ መሰረት አድርገው የሚሰራጩ የክልል ሚዲያዎች ህወሓት ስልጣኑ መልሶ ሲወስድ ይህንኑ ግዛት የማስመለስ ተግባር ለመፈጸም መሆኑን እያመላከቱም ይገኛሉ። የክልሉ ጋዜጠኞችም የተፈናቀሉ ዜጎችን ቃለ ምልልሶች አድርጋችሁ በየዕለቱ ለህዝብ አቅርቡ የሚል የቤት ስራ የተሰጣቸው መሆኑ የታወቀ ሲሆን ከሰሞኑም ባሉት ተከታታይ ዝግጅቶችና የዜና ሽፋኖች ፕሮግራሞች እየቀረቡ ነው። ከዚህም ባለፈ ታጣቂዎች ከሆነ በሰላም ካልሆነ ደግሞ በኃይል ግዛታችን እናስመልሳለን፣ ተፈናቃዮችም ወደ ቀያቸው እንመልሳለን በማለት ቃል ግቡም እየተባሉ መሆኑን የሚያመለክቱ መረጃዎችም ከትግራይ እየወጡ ነው። ውይይቶች እየተካሄዱና ወጣቶችም ለውትድርና በግዳጅ ጭምር ወደ ማሰልጠኛዎች እንዲሄዱ እየተደረገ ነው። የትግራይ ብዝሃነት ግንኙነት ጽሕፈት ቤት ኃላፊ አቶ ኪራይ አሰፋ ከትግራይ ቴሌቪዥን ጋር ባደረጉት ሰፋ ያለ ቆይታም አሁን ያለው አዲሱ የደብረ ጽዮን አስተዳደር ዋነኛ ትኩረት የወልቃይት ጉዳይ መሆኑን አመላክተዋል። አካባቢው መጠሪያ ባላቸው ሽፍቶች ተይዟል ያሉት ኃላፊው ከወልቃይት በተጨማሪም በጸለምት 3 ወረዳዎችም ወደ አማራ ክልል ተወስዷል ሲሉም ክሳቸውን አሰምተዋል። በህወሓት በኩል ተፈናቃዮች ወደ ቦታው ለመመለስ እንደዚሁም የትግራይ ግዛታዊ አንድነት ለማስመለስ ወልቃይትን አስመልሳለሁ ይባል እንጂ በሌላ አቅጣጫ ተፈናቃዮች ወደ ቀያቸው እንዳይመለሱ በፖለቲካ መያዣነት እየተጠቀመባቸው ያለው ህወሓት ነው በሚል በፌዴራል መንግስትና በስምረት ፓርቲ አመራሮች እንደዚሁም በአንዳንድ የትግራይ ፖለቲከኞች በኩል ክሶች ይሰማሉ። በወልቃይት በኩል ያለው ኃይል እጅጉ የተጠናከረ መሆኑ ከስፍራው እየወጡ ያሉ መረጃዎች ያመላክታሉ። ህወሓት እስካሁን ባለው ሁኔታ አነስተኛ ከሚባሉት ትንኮሳዎች ውጪ በአካባቢው ጠንካራ ወታደራዊ ጥቃት አላደረሰም። ነገር ግን አሁን ላይ ህወሓት ወልቃይትን ከበባ ውስጥ እያስገባ ሲሆን የህወሓት ጦሮችም ወደ ወልቃይት እንዲንቀሳቀሱ ትዕዛዝ እንደተሰጣቸው ለማወቅ ተችሏል። በሌላ መረጃችን የሰላም ውይይቱ በቀጠለበት ወቅት አሜሪካ በኢራን የሚሳኤል ማስወንጨፊያ ጣቢያዎች ላይ ጥቃት ሰነዘረች። አሜሪካ በኢራን በሚገኙ የሚሳኤል ማስወንጨፊያ ጣቢያዎችና የባህር ውስጥ ፈንጂዎችን በሚያጠምዱ የኢራን ጀልባዎች ላይ ጥቃት መፈጸሟን አስታወቀች። ጥቃቱ የተፈጸመው አሸማጋዮች የተኩስ አቁም ስምምነቱ ለተጨማሪ 60 ቀናት ለማራዘም ጥረታቸውን ባጠናከሩበት ወቅት ነው። እንደ ፋይናንሻል ታይምስ ዘገባ በሀገሪቱ ላይ የሚከናወኑ ወታደራዊ እርምጃዎችን በበላይነት የሚመራው የአሜሪካ ማዕከላዊ ዕዝ ቃል አቀባይ ቲም ሃውኪንስ ሰኞ ምሽት በሰጡት መግለጫ የአሜሪካ ኃይሎች ወታደሮቻችንን ከኢራን ኃይሎች ስጋት ለመጠበቅ ሲሉ ዛሬ በደቡባዊ ኢራን ራስን የመከላከል ጥቃቶች ሰንዝረዋል ብለዋል። ቃል አቀባዩ አክለውም የተመቱት ኢላማዎች የሚሳኤል ማስወንጨፊያ ጣቢያዎችና የባህር ውስጥ ፈንጂዎችን ለማጥመድ የሞከሩ የኢራን ጀልባዎች ይገኙበታል ሲሉም ገልጸዋል። ማዕከላዊ ዕዙ እርምጃውን የወሰደው በሂደት ላይ ያለውን የተኩስ አቁም ስምምነት ባከበረ መልኩ ራስን የመክታት መርህን በመከተል ኃይሎቻችን ለመከላከል ነው ብለዋል። ይህ አዲስ ጥቃት የተሰነዘረው አሜሪካና ኢራን ባለፈው ሚያዝያ ወር መጀመሪያ ላይ የተደረሰውን የተኩስ አቁም ስምምነት ወደ ላቀ ደረጃ ለማሸጋገር በሚያደርጉት ድርድር ወሳኝ ምዕራፍ ውስጥ በገቡበት ወቅት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕም የተኩስ አቁም ስምምነቱን በማፍረስ በኢራን ላይ ጥቃቶችን መልሰው ሊጀምሩ እንደሚችሉ ፍንጭ ከሰጡ በኋላ ባለፈው ሳምንት ውይይቱ ተጠናክሮ ቀጥሏል። ጥቃቱ ተከትሎ ሰኞ ዕለት ቀንሶ የነበረው የነዳጅ ዋጋ ዛሬ ማክሰኞ ማልዳ ላይ መልሶ መጠነኛ ጭማሪ አሳይቷል። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።